السلام عليكم ورحمة الله وبركاته. ودرس كبرات يا شيخ على ميدا بسوتش كيفكم شو أخباركم؟ إن شاء الله تكونوا بألف خير. بسم الله صلوا على النبي. زاري جلاتش متعوز كإمباسي قاعد مقبات كايتها زي إن أنت تياكيوش عند باندني جلاتش متعوز يا قريتوش كذا بفتكر لايك شير سبسكرايب على كل لبزوش عند درس أجر مقبات لا سبوا بمولو لما تاقواتشو شير يا رجعتشو مالتنا لهولو من درس بتأم تكامينو የሁሉንም ጥያቄ ይዤ መጥቻለሁ። በጣም አስፈላጊ ስለሆነ ነው። ሰዎች የሚጠይቁት ዝም ብለው አይጠይቁም። ስለዚህ ሰሉ አለ ነቢ አህምሺ እንጀምራለን። ጥያቄ እናንተ ደግሞ ላይክ ያርጋችሁ። طيب አንደኛ ጥያቄ ትኬት ቆርጠን አሻራ ሳንሰጥ ክስ ቢኖርብን በአላህ እኔም ሊሄድ ነው ብዬ ተናግሬ ከብዶኛል። ኦኬ ብዙ ልጆች አሻራ በመጀመሪያ ትኬት ነው የሚቆረጠው። ትኬት ቆርጠሽ አሻራ አለብሽ ብትባይ ችግር ነው። ስለዚህ ምንድነው የምታረጊው? መጀመሪያ ጅዳ ከሆንሽ ቆንጽላ ትሄጃለሽ፣ ሪያድ ከሆንሽም ኤምባሲ ትሄጃለሽ። ባላችሁበት በምታገኙት ቆንጽላ ትሄዱና መጀመሪያ ትኬት ትጀምራላችሁ። ትኬቱን ከጀመራችሁ እስከ 3 ወር መውጣት አለባችሁ። ከዛ ትኬቱን ከመቆረጥሽ በፊት የት ትሄጃለሽ? ጀዋዛት ሄደሽ ክስ አለብሽ የለብሽም ማስጠፋት ይቻላል። አስጠፍታችሁ እንደገና ትኬት ቆረጡ። ትኬት ቀድማችሁ እንዳትቆርጡ። ቀድማችሁ ትኬት ከቆረጣችሁ እናራዝመው ብትሉ ገንዘብ መክፈላችሁ አይቀርምና ማለት ነው የሀገሬ ልጆች። ስለዚህ ቀድማችሁ ምንድነው ማድረግ ያለባችሁ? ቆንጽላ ሄዳችሁ ወረቀት ታወጣላችሁ። ወረቀቱን ይዛችሁ ለወረቀቱ 500 ትከፍላላችሁ። እስከ ሁሉም ነገር እስከ ኮፒ እስከ ፎቶ ማለት ነው። ያንን ይዛችሁ የት ነው የምትሄዱት? ጀዋዛት። ለምን? ለማረጋገጥ ክስ አለባችሁ የለባችሁ። ካረጋገጣችሁ ከሌለባችሁ ተመልሳችሁ ስራ ቦታችሁ ትሄዳላችሁ። እናንተ ትኬት መቁረጥ የምትፈልጉበት ቀን መቼ ነው ተብላችሁ ትጠይቃላችሁና በዛ በተናገራችሁት ቀን መሰረት ሄዳችሁ ትኬት ትቆርጣላችሁ። ይሄ አንደኛ ጥያቄ ነው። ሁለተኛ ጥያቄ እስከ መቼ ማራዘም ወይስ ወር ማራዘም ይቻላል? እስከ 3 ወር ነው። ሄዳችሁ ካስጻፋችሁ በኋላ የትኬት ካርድ እንድትቆርጡ ወይም ደግሞ ሽሜስ ሄዳችሁ በስማ እንድትሰጡ ከተባላችሁ እናንተ የምታራዝሙት ቀን መጀመሪያ ነው። እዛ ስትነጋገሩ በፈለጋችሁበት ቀን ታራዝማላችሁ። ነገር ግን አሻራ ከሰጠሽ በኋላ ታውቂዋለሽ። ለምን? መጀመሪያ ትኬት ቆርጠሽ ነው አሻራ ለመስጠት የምትሄጂው። በዛ መሃል ግን በስማ ካለባችሁ ቀድማችሁ ማስጠፋት አለባችሁ ማለት ነው። ሶስተኛ ጥያቄ ትኬት የፈለግሽበት ነው የምትቆርጭው ወይስ እነሱ ናቸው የሚቆርጡት? ለኤምባሲ ወይም ቆንጽላ ትኬት አይቆርጥልሽም። ነገር ግን ትኬት እንድትቆርጭ የሚያደርግሽን ወረቀት ይሰጡሻል። አንቺ ሂደሽ በፈለግሽበት ቀን በዚህ ቀን እሄዳለሁ ብለሽ አስረዝመሽ ቀኑንም የፈለግሽውን አድርገሽ ትቆርጫለሽ። የት ነው የምትቆርጭው? አንቺ ዲስካውንት አለበት የምትዩ ቦታ። ለምሳሌ የኔ በአንድ ሺህ ነው ስላችሁ ውድ ነው ምናምን 650 አለ እኮ 700 ብላችኋል። ግን እኔ ጊዜ ስለሌለኝ ነው ይህንን የቆረጥኩ በዚህ ዋጋ የቆረጥኩት። ለምንድን ነው? ስራ ቦታዬ ያለሁባቸው አሪፍ ነበሩና አሁን ላይ ሸባቦቹ የሴቶቹ ኮረዳዎቹ የመፈታተን ምናምን ነገር ሲመጣ በዛ ሁኔታ ቶሎ ብዬ መሳፈር አለብኝ ብዬ ስለወሰንኩኝ እኔ በምፈልገው ቀን ነው ያልኩት። ነገር ግን የዲስካውንት ቀን ማይ ቢሆን ኖሮ በዚህ ዲስካውንት ያለበትን ቀን አይቼ የምቆርጥ ቢሆን ኖሮ መሸዋር ፈልጌ ሁሉም ቦታ ጠይቄ እችል ነበር። ግን እኔ እንደዛ ስላላደረኩ ነው እንጂ የፈለጋችሁበት መቁረጥ ትችላላችሁ ማለት ነው። ኦኬ ጅዳ ነሽ ወይስ የት ነሽ? አዎ እኔ ጅዳ ነኝ። እስኪ እህት የምታውቂ ከሆነ መልሽልኝ። እኔ ኢቃማ አለኝ፣ ልጆች ግን የላቸውም። ይዣቸው ልገባ ነበር አድርሼ ለመመለስ ግን ቀራማ ይገቡብሻል። ልጆቹ ይዘሽ መሄድ አትችይም አሉኝ። ጅዳ ይቻላል እንዴ ልጅ ይዞ መሄድ? ሪያድ ብዙ ልጆች ፎርም እየሞሉ ነው ልጅ ይዘው ለመሄድ። ነገር ግን ልጃቸው የራሳቸው መሆን አለበት። طيب ብዙ ነገር ወረቀት ምናምን ፎርሞች አሉ፣ እነሱን መጨረስ አለብሽ። ቀራማ ይገባሉ ወይ? መጀመሪያ ኢቃማ ከሌላቸው እንዴት ሊገቡ ይችላሉ? አይችሉም። ቀራማ መግባት አይችሉም። ምክንያቱም ኢቃማ ቢኖራቸው ነበር። ኢቃማ የሌለው መግባት አይችሉም። ኢቃማ ያለው ነው እንጂ ቀራማ የሚገባው ማለት ነው። ሌላ እህት ደግሞ እሺ ምን አለች? መልሽልኝ። እኔ የወንድሜ ልጅ ይዤ እሄዳለሁ ከወር በኋላ ሪያድ ነው ያለሁት። የሚያስፈልገውን እንዳታልፊኝ። እኔ በባህር ነው የመጣሁት። ፕሮሰስ ከጀመርኩኝ
በኋላ በአንድ ሳምንት መብረር እችላለሁ መልሽልኝ ውዴ። ወይም አንቺ በሰላም ለሀገርሽ አብቃሽ። አሚን። ሁላችሁ መልካም ምኞታችሁ ለተመኛችሁ ከልብ አመሰግናለሁ። ጀዛኩሙላሁ ኸይር። ነገር ግን የሰው ልጅ ይዞ መሄድ አይቻልም። ፕሮሰሱ በጣም በጣም ከባድ ነው። ነገር ግን ጠይቄልሽ እመጣለሁ ድጋሜ ውክልና ቢሰጥ ወንድም ይዞ መሄድ ይቻላል ወይ ብዬ ይሄንን ጠይቅልሻለሁ። አንድ ቃል ውክልና ወንድሜ ቢሰጠኝ ልጁን ይዤ እሄዳለሁ ወይ ብዬ ልጠይቅልሽና እነግርሻለሁ ማለት ነው። ነገር ግን የሰው ልጅ ይዞ መሄድ አይቻልም። ሀታ ዲኤንኤ ምርመራ ተደርጎ ምናምን በጣም ከባድ ነው። የሰው ልጅ እሄዳለሁ ብላችሁ ወርጣ እንዳትገቡ፣ የኔ ልጅ ነው ብላችሁ ወርጣ እንዳትገቡ። የምትሄዱበት ቀን ይራዘምባችኋል። ብዙ እንትን ውስጥ ትገባላችሁ ማለት ነው። ጠይብ ብዙ ችግር ውስጥ ትገባላችሁ። ሌላ እህታችን የመቼ ነው የሄድሽው ማሬ ትላለች። በአንድ ቀን መጨረስ ትችላላችሁ። ለምሳሌ የአርብና ቅዳሜ አይሆን እንጂ እሁድ ቀን ብትሄዱ እሁድ ጨርሳችሁ ሁሉን ነገር በቅርብ ባለው በረራ ነው መሄድ የምፈልገው ብለሽ ጨርሰሽ መምጣት ትችላለሽ። ስለዚህ በአንድ ሳምንት ወይም በ15 ቀን የሚያልቅ ነገር ነው። በጣም ደስ ይላል። ኢትዮጵያ ቆንስላ ጅዳ ቆንስላ በጣም ደስ ይላል። በዚሁ ቀጥሉበት። የሰው ልጅ ይዞ መሄድ ይቻላል እንዴ? የሰው ልጅ ይዞ መሄድ አይቻልም። የሰው ልጅ ይዞ መሄድ አይቻልም። በጣም የከበደና ብዙ የሚያለፋ ነገር ነው። ሀታ ልጅ ያላቸው ራሱ በጣም ነው የሚያሳዝኑት። እዛ እንዴት እንደሚሆኑ ብታዩ። መመላለስ አለው። አንድ ቦታ አይደለም ጉዳዩ። ያኔ አንድ ሆኖ በዛ ትዞሪያለሽ፣ በዚህ ትዞሪያለሽ። ፀሐይ ነው። ልጅ ይዘሽ ብቻ በጣም ከባድ ነው። አላህ ከእናንተ ጋር ይሁን። እሺ፣ አሰላሙ አለይኩም እህቴ። ክስ ያለበት የት ነው ማስተካከል የምንችለው? መረጃ ካለሽ ክስ ያለባችሁ ማስተካከል የምትችሉት መጀመሪያ ትሄዳላችሁ። የት? ጅዳ ከሆናችሁ ለምሳሌ ቆንጽላ ሪያድ ከሆናችሁ ኤምባሲ ወረቀት አገር ልሄድ ነው ብላችሁ ታስፋላችሁ። ከዛ በኋላ ትኬት ከመቆረጣችሁ ወይም አሻራ ከመስጠታችሁ በፊት የት ትሄዳላችሁ? ጀዋዛት ሄዳችሁ ክስ ልሳፈር ነው እና እኔ ክስ ማስነሳት አለብኝ ብላችሁ ማስመሰህ ትችላላችሁ። ከዛ በኋላ ትኬት ቆርጣችሁ ተመልሳችሁ ለአሻራ ኤምባሲ ወይም ቆንጽላ ትሄዳላችሁ ማለት ነው። እሺ፣ ሰውድሽ የትኬት ብር ስንት ነው? ከሳዑዲ አዲስ አበባ ድረስ ከሳዑዲ አዲስ አበባ ድረስ ከ700 እስከ 1000 ሪያል ነው፣ ወይም ከ650። አዎ ከዚህ ነው። ለምን ቀን አለው። በርካሽ የሚሆንበት ቀን አለ፣ ውድ የሚሆንበት ቀን አለ። ቶሎ የምትቆርጡ ከሆነ በዛ ቀን ብላችሁ ውድ ሊሆንባችሁ ይችላል። አራዝማችሁ የምትቆርጡ ከሆነ ዲስካውንት አይታችሁ ደግሞ በርካሽ ልታገኙ ትችላላችሁ። የኔ 1000 የሆነው በቅርብ ጊዜ ቶሎ የፈጠነ ስለቆረጥኩ ነው ማለት ነው። የሀገሬ ልጆች እስከ መቼ ማራዘም ይቻላል? ስንት ወራት ማራዘም ይቻላል? ፕሮሰስ ከጀመርሽ በኋላ እስከ 3 ወር መውጣት አለብሽ። አለዛም 500 ብር የከፈልሽው እንደገና ደግመሽ የምትከፍል ይሆናል። ይህን ይመስላል የሀገሬ ልጆች። ጥያቄው አለቀ። እንግዲህ ደግማችሁ ጥያቄ ካላችሁ ደግሞ መጠየቅ ትችላላችሁ። በጣም ይጠቅማችኋል ብዬ አስባለሁኝ። ብዙ መመላለስን የሚቀንስ ጥያቄ ነው ይዤላችሁ የመጣሁት። ደግሞ እየሄድኩ ደግሞ አዳዲስ ነገሮችን አመጣላችኋለሁ እስከ ሄድኩ ድረስ ማለት ነው። ላሻራ ምናምን ስሄድ ደግሞ የበለጠ ነገር ይዤላችሁ እመጣለሁ ብዬ አስባለሁ። እየጠየቃችሁኝንም ያላወቅኩትንም እኔ ሄጄ እጠይቃለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በጣም የማመሰግናችሁ ደግሞ ዱዓ የምታደርጉልኝ እህቶቼ፣ በሰላም ግቢ፣ በሰላም ሀገርሽ ላብቃሽ የምትሉ አላህ ይስማ ምንኩም። እናንተም ለሀገራችሁ ያብቃችሁ። በጣም ነው የምወዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ يا جماعة الخير. أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعا لنا لنستمر في نشر المزيد إن شاء الله.